አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሰማይ በሰማዕትነት አረፉ። እሊህ ቅዱሳንም በእልፍያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። የአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወደዚያ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖትን እንዲያመልኩ አስገድዳቸው። ብዙዎች ምዕመናንም ተነስተው እርሱንና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎላዎስ ፊት ቆመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭም ጽናት የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱም አውጡኝ ብሎ ወጣ። ወደ ወሸባ ቤት ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ 39ኙ ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህም በኋላም በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክማ ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሞቶ ከቅዱሳኑ ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህም በኋላ በ3ኛው ቀን ለስብስጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ ገሌ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመህ አምጣው። ኤጲስቆጶስም ከካህናት ጋር በሌሊት ተነስተው ወደ ወንዙ ሄዱ። ቅዱሳንንም ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በ4 ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተክርስቲያን ታነጸላቸው። ከስጋቸውም ታላላቅ ድንቆች ታምራቶች ተገለጠ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን፣ የእስክንድርያው የመቃሪዎስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትንና መከራን አመጣ። የረከሰ የማኒን እና የካዲው አርዮስን እምነት ስለሚከተል ነው። ለእስክንድርያም ሉኪዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያ አትናቴዎስን አሳደደው። ይህም ካዲ ሉኪዮስ ታላቁን አባት አባ መቃሪን፣ እስክንድርያውን አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው ያስመጣቸው። ወደ እርሱም በደረሱ ጊዜ ለይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስትም
መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያንም ጊዜም ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያም መርከብን የሚጠብቋቸውንም ወታደሮችን በእነርሱ ላይ በሚያደርጉት ስራ ሁሉ አጫንቆ በብረት አስረው ይወስዷቸው ዘንድ አዘጋጀ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆማቸው። ንጉሥም ሰይጣንን የሚያመልክ የከፋ ሰው ነበረ። የደሴቱም ሰዎች አምላክ ነው ብለው እስቲያመልኩትና እስቲሰግዱለት ድረስ በሰራዊ አስቷቸው ነበር። እሊህም አባቶቻችን ከስህተቱ እንዲመለስ አስተማሩት። ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጸናቸውንና የሚያስታግሳቸው ሆነ። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሱን ልጅ ሰይጣን ያዛት። አባትና እናቷም በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃየት። በከተማ ውስጥ ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተ ከእኛ ጋር ምን አላችሁ? ከሀገራችሁ ያሳደራችሁን እያሉ ተገልጠው ይጮሁ ጀመር። በንጉሱ ልጅ ያደረገውንም ሰይጣን ንጉስ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሱና አብሮት ያሉ አደነቁ። ወደ ንጉሱም ቅዱሳን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉስ በደረሱ ጊዜ በንጉሱ ልጅ ላይ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሱና አብሮት ያሉትም ስለ ስራቸው ቅዱሳን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉስም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሱን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉስ ልጅ ላይ አስወጡት። ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሱንና የዚያችን ደሴት ሰዎች ዘለፋቸው። ንጉሱና በዚያ የተሰበሰቡት ይህን አይቶ በሊህ ቅዱሳን አምላክ እናምናለን፣ ከሊህ ቅዱሳን አምላክ ከእግዚአብሔር በቀር ሰማይና ምድር ላይ ሌላ አምላክ እንደሌለ ተረድተናልና እያሉ ጮሁ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንት ያደረባቸውንም ሁሉንም አዳኗቸው። እንዲሁም እያደረጉ እያስተማሯቸውን ብዙ ቀን ኖሩ። ከዚህም በኋላ የአገሩን ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሱም ስፍር ቁጥር የሌላቸው ወርቅና ብር፣ የሐር ልብሶችም ለእግዚአብሔር መቅደስ እንደሚሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎችን ሰርቶ የጌታችን ኢየሱስ ክርስቶስን የእመቤታችን የድንግል ማርያምን ስዕል፣ ሁለቱንም የመላእክት አለቆች የሚካኤልና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮች ለመሰዊያ የሚፈለገውንም ሁሉ 12 ጽዋዎች እና 12 እርፈ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የህንፃዋ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። ከእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናቱ ላይ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያንም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮንም በውሃ ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሱና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን
ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክት ውሃው በሚከብርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያንም ጊዜ የከበሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችንን እንዲህ ሲል ለመነው። ጌታዬ ለምንሃለው፣ ቸርነትህ ትድረሰኝ። የዚች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮንን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅዱሳቱን አከበረ። ከዚያም በኋላ አባት መቃርስን ሶስቱን ደርብ ተባረክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አብሮህ ያገልግል። በመጀመሪያ የመካከለኛውን ደርብ በስጋ በወለደችኝ በድንግል ማርያም ስም ለይተ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲው ሉኪዮስ እጅ ስለ ስሜ በዚች ደሴት ውስጥ ደምን አፍስሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አድንቀው እግዚአብሔርን አመሰገኑት። ዳግመኛም ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሰዊያ ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው። ይህች ዕለት በከበረ ስምህ በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደሁ። በደቀ መዝሙሬ በጳውሎስ አድሬ ተናገርኩትን አላስተዋልህምን? የዘራን የደከመ እርሱ አስቀድሞ ፍሬውን ይብላ ያልሁትን አለው። አባ መቃርስም የቅዳሴውን ስርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃሪዎስ ጋር ይረዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ስራ አነበበ። ዳዊትም መዝሙሩን ዘመረ። በስም አጠራሩ ምስጋና ገንዘብ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በህብስቱ ላይ በወይኑ ላይ ወርዶ የጌታችን ክርስቶስን ስጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሰዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉ በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ስጋውና ደሙን አቀበለ። ከቁርባን ስርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። እንደ ሕዝቡም ቡራኬ ሰጥቶ ወደ መሰዊያው ተመለሰ። ሐዋርያትም ከእርሱ ጋራ። ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባው አንተ ነህ እና አለው። ሽማግሌም ሰምቶ አለቀሰ፣ በእግዚአብሔርን ፊት ሰገደ። አቤቱ በሲያት ገዳም ወዳሉ መነኩሳት ልጆችህ ጊዜው ሲደርስ እመልስልሃለሁ። ከዚህ ከስጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ስራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆችህ የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ነው የተመለከትኩ። እርሱ በቀናች ሃይማኖት የጸና
ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጽም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉም የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል እያሉ 3 ጊዜ ጮሁ። በዚያ ያሉ ሕዝብም እሊህን ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቦናን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተሞልቶ አየ። የከበሩ ነቢያትና ሐዋርያትም በዚያ አሉ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃርያን እና የእስክንድርያን አባ መቃርያን ጠራቸው። እንዲህም አላቸው፣ በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትንም ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚፈጽመው የሚሰማው ሁሉ ያመሰገነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ እሰጠዋለሁ፣ ከበጎ ነገርም ምንም አላሳጣውም። ከመከራው ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡትም መንግስቴ ሊያስገቡት የምሕረት መላእክትን ልካለሁ። በገዳም ወይም በኦርቶዶክሳዊት ቤተክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት ጊዜ እኔ አድራለሁ። በረከቴንም ሰላሜንም እስከ ዓለም ፍጻሜ በውስጡ አደርጋለሁ። ስለዚህ ስለ ስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበረ። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው በአባቴ ፊት በከበሩ መላእክቶቼ ፊት አምንባችኋለሁ። አሁን ግን ወደ አገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሱንም ሰበሰቧቸው። ወደ አገራቸውም እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖትም ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አመጸኗቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእርሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም በኪሩቤል ወገን የሆነ መልአክ መጣ። ወጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳቱ ደጅ እሁድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ፣ ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመመለሳቸውና ስለተደረጉት ድንቆች ታምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ይህን የሰሙ ሁሉም ሕዝቡ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚህም በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲያትም አደረሳቸው። አንዱ ኪሩብም በአየር ላይ ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኩሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጺርና አባ ብሶ ያሉ። የደረሰባቸውንም ስቃይ በነገሯቸው ጊዜ እጆቹንና እግሮቹን እየሳሙ መሪር እንባን አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምዕመናን ሆይ በዘመናት ሁሉ በዓል እያደረጋችሁ በዚች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ
ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህም ታላቁ አባ መቃርስና ባልንጀራው እስክንድርያው አባ መቃርስ ናቸው። በዚች በመጋቢት ወር በ13ኛው ቀን ሉኪዮስ ከእስክንድርያ አስቀድሞ ወደ አዋሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኑር አሜን። በዚህችም ዕለት ደግሞ በእስክንድርያ ሊቀ ጳጳሳት ለተሾሙ አባቶች 14ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦት ለአረማውያን መምህራን መምህራቸው እስኪሆን ጥበቡን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧም ልዩ የሆነ ቃልን የሚያስደንቅ እውቀትን አገኘ። በምን ያህል ትሸጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ፣ ካገኘሽ ሄደሽ አምጪልኝ አላት። እርሷም ሄዳ ሌሎችን 3 ጥራዝ አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎደሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ፣ ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶቼ መጽሐፍት ውስጥ ሊህም ብቻ አገኘው፣ ሙሉን የጳውሎስ መልእክት ከፈለክ በዚያች ቤተክርስቲያን ሄደህ ጠይቅ አለችው። እርሱም ከቤተክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄደውም ወደ ቤተክርስቲያን ጠየቀ። እነርሱም የጠየቀው መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመነ። ከዚህም በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሄዶ ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርቱን ሁሉ አስተምሮ ከዚያም በኋላ አጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ ሀገር ውስጥ በወንዶችም በሴቶችም ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾሞ በሊቀ ጵጵስናው ስራ ላይ ሁሉ ስልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናቱ ሁሉ ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስ ሊቀ ጵጵስና ሾሙት። መንጋውንም በበጎ አጣብቆ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራ ሐዘን አገኘው። በዘመኑም ከሃዲ ዳኪዎስ ተነስቶ ክርስቲያኖችን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱም ፈንታም ነገሰ። በክርስቶስ የሚያምኑትን ምዕመናን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎችን ሰማዕታትን ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያ የሞቱ አሉ። የዚህም የዳኪዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜም አሰሩት። ከዚህ በኋላ በአምላክ ፍቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ገርላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህም በኋላም ገርላዎስ ሞተ። በእርሱ ፈንታ ዋርሌዎስ ነገሰ። እርሱም ሁለተኛ በክርስቲያን ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉስም መኳንንቶች ይህን አባት ይዘው አሰሩት። ታላቅ ስቃይንም አሰቃዩት፣ እጅግም አስጨነቁት። ንጉስም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ንጉሱም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህም በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱስም አባት መልሶ እኛ ጸሎታችንን ምስጋናችንን
ቅዳሴያችንን በቀንም በሌሊትም ቢሆን አንተውም። ከእርሱ ጋርም ወደሆኑ ወገኖች ዞር ብሎ ሂዱ፣ ቀድሱ። በስጋ ከእናንተ የራኩ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉስም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በካዲው ንጉስ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግስቱም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ ከተሰደዱበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተክርስቲያኖቻችሁን ክፈቱ፣ መብራቶቻችሁንም አብሩ፣ በእናንተ ላይ ምንም ምን የሚደረግባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታ በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ አገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስንና የሳባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶሳት አንድነት ተሰበሰቡ። ይህም አባት ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነች ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ ለአባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምነ ተጸምዱከ ዘልፈ ለላና በብቶ ከዘኔቴ መጻፈ እንተደሰከ እግዚኦ ጸሪቀ ምርቶ ክፈ የምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት የራን ባርኩ ወይዛቲ ማካን እስከረገሊ ቆኖስ ጻል ለጻፈው በቅርታስ ወለዛ ጻፈውን ዘርስ ወለዛ አንቦ ሰርጎ ሳዲስ ወለዛ ማቀሎ ዝናፈስ በጸሎተ እሙ ማርያም አረቂተ ኩሉ እንባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በክብርትከ ወአኮ በከመ አምሳነ አቡነ ዘበሰማያት